ለምን ስፔሻል አደረገው? ለየት አደረገው? ለምንድን ነው ያደረገው? ኦንቶሎጂካሊ ዲፈረንስ አለው። ኦንቶሎጂካሊ ሰው ከመሆኑ የዘለለ ነገር ያደርገዋል። እንደዛ ስለሆነ የለውም እንደዛ ማለት ነው። ኢሳም በእኛ እንደዛ ወደፊት እኮ ይመጣል። ሲመጣ ይሞታል እኮ ኢሳም በእኛ ትምህርት በምድር ላይ 40 ዓመት ይቆያል፣ ከዛ ይሞታል። ሙስሊሞች ይሰግዱበታል ብለዋል። እሺ ይሁን ሌላ ቀን በውስጥም እንትን እላለሁኝ። አሁን የመጨረሻ ጥያቄ ሁለተኛ ጥያቄ ልጠይቅህ። ችግር የለውም። አሁን ለምሳሌ አንተ በቁርአን እስላም በመሆን እምነትህን በደንብ ጠንክረህ ታውቃለህ ማለት ነው። ሶላቶችን ትሰግዳለህ፣ ሁሉ ነገር ታደርጋለህ ማለት ነው። እሺ አሁን መጨረሻ ዘመን ላይ ጀነት ነው ጀሃነም ነው የሚገባው? እሺ እንድታስረዳኝ ይሻላል። አሁን ኢንሻአላህ ሙስሊም የሚገባው ጀነት ነው የሚገባው። ጀነት ነው የሚገባው። ሁሉም ሙስሊም የሚገባው ኢንሻአላህ ጀነት ነው የሚገባው። አዎ ይገባል። እስከ መጨረሻው ከጸራ ሙስሊም ይገባል። አዎ ይገባል። አዎ እንደዛ ነው። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው ብለው ያስቀመጡት። ሙስሊም እንጂ ሌላ አይገባባትም ብለዋል በሐዲስ ላይ። አንድ አላህም በቁርአን ላይ ተስፋ ሰጥቶናል። ተስፋም ዋስትናም ሰጥቶናል ስለ ጀነት ማለት ነው። ስለ ጀነት በተናገረበት አንቀጽ ላይ ምንድን ነው ያለው? ራሱ ይገባል እንደምንገባ ተስፋ ሰጥቶናል፣ ዋስትናም ሰጥቶናል አላህ በቁርአን ላይ። አንዳንድ ጥቅሶችን ልስጥ ራሱ ማለት ነው። እና ሱረቱ መርየም ምዕራፍ 19 ቁጥር 72 ላይ እነዚያ የተጠነቀቁትን እናድናለን ይላል። አላህ ከሚድኑት ያላህ ያድርገን። ሱረቱ ሙጃደላ ምዕራፍ 58 ቁጥር 22 ላይም የአላህ ህዝቦች እነሱ የሚድኑት ናቸው ይላል። እንደሚያድነን አምላካችን አለ፣ ከጀሃነም እንደሚያድነን ብዙ ቦታ የተናገረበት ጥቅስ አለ ራሱ አምላካችን አለ ማለት ነው። ሌላው ደግሞ ምንድን ነው? ሱረቱ ቀለም ምዕራፍ 68 ቁጥር 34 ላይ ለጥንቁቆቹ በጌታቸው ዘንድ መጠቀሚያ ገነት አላቸው ይላል። ከነዛ ጣዖትን ከማምለክ የተጠነቀቁት ሰዎች ገነት አለላቸው ብሎ ነው ያስቀምጠው። በሱረቱ ዙሩፍ ምዕራፍ 43 ቁጥር 69 ላይ እነዚያ በአንቀጾቻችን ያመኑ ፍጹም ታዛዦች የነበሩ ገነት ግቡ፣ እናንተም ጥንዶቻችሁም ትደሰታላችሁ ትከብሩም አላችሁ ይባላሉ አለ። ታዛዦች ለሚለው ቃል የገባው ሙስሊሚን ነው የሚለው። አየህ፣ በእነዛ በአንቀጾቻችን ያመኑና ሙስሊሞች የነበሩ ገነት ግቡ ይባላሉ ነው የሚለው አለ። በጣም የሚገርም ጥቅስ ነው። በሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይም እንደዛ ነው። ከወንድም ወይም ከሴትም እርሱ አማኝ ሆኖ ከበጎ ስራዎች አንዳች የሚሰራ ሰው ገነት ይገባሉ ይላል። በሱረቱ ጋፊር ምዕራፍ 40 ቁጥር 40 ላይ እርሱ አማኝ ሆኖ ከወንድም ከሴትም በጎ ስራ የሰራ ሰው ገነት ይገባሉ አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እነሆ ጀነት ሙስሊም የሆነች ነፍስ እንጂ ሌላ አይገባበትም አለ። ወደ 20 ጥቅሶች መስጠት እንችላለን። አላህ ዋስትና እንደሰጠን ተስፋ እንደሰጠን ማለት ነው። ኢንሻአላህ እንደዚህ መናገር ራሱ በጣም የሚደንቅ ነው። እኔ ብዙ ሙስሊሞች ጋር ኖር ያለኝ እግዚአብሔር ያውቃል ነው አላህ ያውቃል ነው የሚሉት። እስማ የነገንማ አላህ ነው እኮ የሚያውቀው። የነገን አንተ ታውቃለህ? የነገን አንተ ታውቃለህ? የነገን አንተ ታውቃለህ? እስቲ ምንድን ነው ያልከው? አልሰማሁም። የነገን አንተ ታውቃለህ ወይ? የነገን አንተ ታውቃለህ ወይ? የነገን ለምሳሌ አንተ ታውቃለህ? በደንብ ነው። ኦኬ፣ ነገ ጠዋት ምንድን ነው የምበለው? ቁርስ ምንድን ነው የምበለው? ንገረኝ። የነገን ካወቅህ ንገረኝ። አይ ንገረኝ። የእምነት ጉዳይ መንፈሳዊ ዓለም ነው እኮ የምናወራው። ገባኝ። ግን አንድ አማኝ የነበረ ሰው ነገ ባክስላይድ ማድረግ አይችልም? በእናንተ እምነት ማለት ባክስላይድ አያደርግም ማለትም እንትን ማለት አይችልም ወይ? አንድ አማኝ የነበረው በክርስቶስ ኢየሱስ ያመነ ሰው ነገ ጠዋት መካድ አይችልም? ለምሳሌ ነገ ከነገ ወዲያ እስከ መጨረሻው ካልጸና መካድ አይችልም ነገን ልትል ይችላል። እንግዲህ ሰው ነው እኮ ስለዛ ነው። ተመልከት። አየህ ማቴዎስ ወንጌል ምዕራፍ 20 ቁጥር 13 ላይ እስከ መጨረሻው የሚጸና እርሱ ምን ይላል? እሱን እኮ በአውዱ ነው እኮ በአውዱ አላየም እኮ እስከ መጨረሻው ድረስ ካልጸና ለመዳን ምን ያስፈልገዋል? ለመዳን መጽናት ያስፈልገዋል። ባይጸናው ለምሳሌ ይኸውልህ ዛሬ አምኖ ከዛ በኋላ እንትን ብሎ የመዳን ተስፋ ነው የሚሰጠው አይደል? አንድ ሰው የመዳን ተስፋ ነው የሚሰጠው ዛሬ ላይ። ነገ ግን በእሱ እጅ አይደለም ያለው። ስለዚህ መጽናት ከምንድን ነው የሚድነው? ከምንድን ነው የሚድነው? እሺ ከምንድን ነው የሚድነው? ከምን ከኃጢአት አሁን ድናል። አንተ ከኃጢአት ድናል። ኃጢአት አሰራም። እሱን ለማስረዳት ጊዜ ስጠኝ አንዴ። እሺ ለምሳሌ በደንብ ታውቃለህ ብዬ አስባለሁ። ከአንተ
ነገር ማከራከር ደስ አለኝ ያልኩ ለዚህ ነው። አሁን ሁሉንም ስለሚታቅ ደስ ብሎኛል። ይኸውልህ ኃጢአት ማለት ሁለት አይነት ኃጢአት አለ። አንሴስትራል ሲን እና ኦሪጂናል ሲን የሚባሉ ሁለት ኃጢአቶች አሉ። አንሴስትራል ማለት ከአዳም ጀምሮ የሰው ልጆች ኃጢአትን እየተወራረሰ የመጣው ኃጢአትን ኢየሱስ ክርስቶስ ደግሞ በመስቀል ላይ ተሰቅሎ ከአብ ጋር ከአባት ጋር ያስታረቀው ኢየሱስ ክርስቶስ ተሰቅሎ ከአብ ጋር ያስታረቀው የዛኔ የተደመሰሰ ኃጢአት አለ። አሁን ደግሞ የሰው ልጆች በሰው ልጆች ውስጥ ያለው ደግሞ ወጣ ገባይ ሲሉ በየትኛውም ስፍራ ከሰዎች ጋር ከየትም በቃ ሲሆኑ የሚበድሉበት በደል አለ ማለት ኃጢአት አለ ማለት ነው። ሁለቱም ኃጢአት ይባላል። እነዛን ደግሞ ያመኑት ንስሐ ይገባሉ። ዛሬ ያጠፋሉ፣ ጠዋት ንስሐ ይገባሉ። ክርስቶስ ደግሞ ይምራቸዋል። ለምን? አሁን በአብ ቀኝ ስለሚማልድ ስለነሱ ስለሚጸልይ ወደ እግዚአብሔር ስለሚጸልይ ስለሚማልድ እሱ በአብ ቀኝ ስላለ ዮሐንስ ምዕራፍ 2 ቁጥር 1 ላይ ይናገራል። ማንበብ ትችላለህ። ጥቂቱንም ይዘህ ማለት ነው። ስለኛ ጠበቃ የሚሆን የሚማልድልን አለ። ለምን? ዕለት ዕለት ለሚንሰራው ኃጢአት አሁን ነገ ኃጢአት ጠዋት እኔ ሰርቼ ከዘላለም ሕይወት ጎላለሁ የሚል ነገር የለም። ለምን? ድነቴ እዛኔ ተፈጽሟል። ኢየሱስ ክርስቶስ እንደ ግል ያለኝ አድርጌ የእግዚአብሔር ልጅ እንደሆነ እንደሞተ እንደተሰቀለ አሁን ደግሞ እኛን ለመውሰድ ያመኑትን ለመውሰድ ቤተክርስቲያን መጨረሻ ላይ ለመውሰድ ስለሚመጣ በሱ ስላመንኩኝ ነገ ጠዋት ላይ የሚሰራውን ያንን የድካሚን ኃጢአት ያስወግድልኛል። በምን? ንስሐ ስገባ ማርልኝ፣ አጥፍቻለሁ፣ በድያለሁ ሲል ስለ እኔ ስለሚጠበቃ ስለሆነ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ጀምሮ ያለውን ማንበብ ትችላለህ ያልኩ እሱ ነው። ከዛ ኃጢአት ያድነኛል። እሱ ኃጢአቴ የመጀመሪያው ተደምስሷል። እዛ በመስቀል ላይ ተሰቀለ። የዛሬ 2000 ዓመት በመስቀል ላይ ተሰቅሎ በአይሁድ ምድር ላይ አስወግዶልኛል። አሁን የሚሰራው ኃጢአት ደግሞ በሱ ስም ይቅርታ ሲጠይቅ እሱ ደግሞ ይምረኛል፣ አባት ጋር ደግሞ ያስታርቀኛል። ታውቃለህ? ኦኬ፣ አዳምጫለሁ፣ መልስ እሰጥሃለሁ። የአንድ ደቂቃ ስጡኝ አስረስ፣ እስከዛ ድረስ አውራው እመልሳለሁ። አንድ ደቂቃ ስጠኝ። እሺ ሸሪፍ። እሺ ሸሪፍ አለ። አቤት ሸሪፍ እላለሁ። ሻፊ ማለት ሻፊ ነው። ሻፊ። እሺ እኔ የምልህ አንተ ከኃጢአት ነው የዳንከው? አዎ ከዘላለም ኃጢአት ድኛለሁ። ኦኬ በጣም ጥሩ። አሁን ብትሞትስ ገነት ትገባለህ? አዎ በቀጥታ። እሺ በጣም ጥሩ። አሁን ብትክድስ ከዘላለም ኃጢአት እንትን ብልሃልና ተሽሮልሃል፣ ኃጢአቱ እንትን ብሎልሃልና አሁን ብትክድም ገነት ትገባለህ? ምን አይነት ክደት ማለት? ክደት ብዙ አይነት ክህደት ማለት ከክርስትና ብትወጣ ማለት ነው። ከክርስትና አንዴ ሞቶልሃል፣ አንዴ ኃጢአት ተሰርዮልህ የለም? ስለዚህ አሁን ብትክድም ገነት ትገባለህ? አይ ክደት ብዙ አይነት ነው፣ ላስረዳ ይችላል። ክደት ማለት አሁን ለምሳሌ በቃ ከክርስትና ብትወጣ ማለት ነው። ከክርስትና ብትወጣ ክደት ስንት አይነት ነው? ከክርስትና ብትወጣ ማለት ነው። ከክርስትና ሲወጣማ እንዴት ድነቴን አጣለሁ? እንዴት? በቃ ይኸው በቃ ኡስታዝ መጥቷል። ከኡስታዝ ጋር ካለ ኦኬ ሻፊ፣ ከአንተ እንደተረዳሁት ያው ሁለት አይነት ኃጢአቶች አሉ። አንደኛው ኦሪጂናል ሲን የሚባል ነገር ነው፣ ጥንተ አብሶ የሚባለው ወይም ደግሞ የውርስ ኃጢአት የሚባለው ነው። ሁለተኛው ኃጢአት ደግሞ አክቹዋል ሲን ነው። ስለዚህ ክርስቶስ የሞተው ለዛ አክቹዋል ሲን ሳይሆን ለኦሪጂናል ሲን ለሚባለው ስለሞተ አክቹዋል ሲን ለሚባለው ነገር ንስሐ ስገባ የክርስቶስ ኢየሱስ ደም ስላለ በዛ ደም እታጠባለሁ። እሱን አይደል ሀሳብ ተረድቼዋለሁ? አዎ ተረድቼዋለሁ ሀሳብን። የውርስ ኃጢአት ተወግዶልኛል። የውርስ ኃጢአት ክርስቶስ ኢየሱስ በቀራንዮ መስቀል ላይ በከፈለው የቤዛዊ መስዋዕት አማካኝነት ሳልቬሽን አግኝቻለሁ። አሁን ግን በምሰራው አክቹዋል ሲን ወይም ደግሞ የግብር ኃጢአት በምሰራቸው ስራዎች ለዕለት ተዕለት በምሰራው ስራ ንስሐ ገባና የልጅ ክርስቶስ ደም ከኃጢአቱ ሊያነጻት ስለሚል በደሞ አማካኝነት የኃጢአት ስርየት አገኛለሁ ነው ማለት ትምህርቱ። ኦኬ ጥሩ። እስቲ የኃጢአት የሚባለው ነገር የውርስ ኃጢአት የሚባል ነገር እንዳለ መጽሐፍ ቅዱሳዊ ማስረጃ ስጠኝ እስቲ። ዋናው በሽታው ነው፣ ዋናው ከመድኃኒቱ ይልቅ። መጀመሪያ እኔ ጨጓራ አሞኝ የጨጓራ ማን ነው የኔ ጨጓራ ሳያመኝ የጨጓራ መድኃኒት ብሰጠኝ መጀመሪያ መታመሜን ቼክ ማድረግ አለብኝ። የሚሰራው መድኃኒቱ መቼ ነው?
የጨጓራ ህመም ስታመም ነው። ስለዚህ ህመሙ ላይ ነው ዋናው ነገር እናንተ መነጋገር ያለብን። እስቲ የውርስ ኃጢአት ወይም ደግሞ ኦሪጂናል ሲን የሚባል ነገር ወይም ኃጢአት በውርስ ጄኔቲካሊ እንደሚመጣ የሚያሳይ የመጽሐፍ ቅዱስ ማስረጃ ስጠኝ። ጄኔቲካሊ ማምጣቱን ያው አንተም ታውቃለህ ብዬ ነው። ጥቅስ ያስፈልጋል። ቢብሊካሊ የሆነ ኤቪደንስ ነው። አይ ቢብሊካሊ ኤቪደንስ ስጠኝ እስቲ። በአዳም የተነሳ በዘር ሀረግ ውስጥ ወይም ደግሞ ጄኔቲካሊ ወይም በኔቸር ውስጥ የሚመጣ ነገር ካለ እኛ በኢስላም አስተምሮት ኃጢአት ኔቸር ሳይሆን ነርቸር ነው ብለን የምናምነው። ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ሳይሆን ኃጢአትን ሲተላለፍ ነው ኃጢአተኛ የሚሆነው ብለን ነው የምናምነው። አንተ ደግሞ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ብለህ ካመንክ በአዳም የተነሳ የውርስ ኃጢአት የሚባል ጄኔቲካሊ በባህሪ ውስጥ የሚመጣ ነገር እንደሆነ የሚያሳይ የመጽሐፍ ቅዱስ ጥቅስ ስጠን። እሺ አሁን ስፔሲፊካሊ ብሉይ ኪዳን ውስጥ ያለውን እንትኑን ባላቅም እንትኑን እነግርሃለሁ። ቁጥሩን ስፔሲፊካሊ ባላቅም እንትኑን እነግርሃለሁ። አንድ ሰው በብሉይ ኪዳን ኃጢአት ሲሰራ እስከ 7 ትውልድ እስከ 4 ትውልድ እንደሚተላለፍ የእግዚአብሔር ቃል ይናገራል ማለት ነው። በብሉይ ኪዳን ስፔሲፊካሊ እንትኑን አላወጣሁም። ማታም ሙቼም ስለሆንኩ ለማውጣት የውርስ ኃጢአት ነው የጠየቅኩ። እሱ የሚያወራው ዘጸአት 20 ላይ ከሆነ ስለ ውርስ ኃጢአት አይደለም የሚያወራው፣ ስለ አባቶች ኃጢአት ነው። አንሲስተራል ሲን እንጂ እና ኦሪጂናል ሲን ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ነገሮች ናቸው። በየትኛውም ቀመርና ስሌት ብትቀምረውና ብታሰላው በየትኛው መስፈርትና ሚዛን ብትመዝነውና ብትምትለው ኦሪጂናል ሲን እና አንሲስተራል ሲን የሚባለው ነገር ይለያያል። እሱን ከፈለግ አመጣልሃለሁ፣ ግን ስለ ኦሪጂናል ሲን አያወራም። ከፈለገ ኦሪት ዘጸአት ምዕራፍ 20 ላይ ነው ያለው፣ እሱ አያወራም ራሱ። ኦሪት ዘጸአት ምዕራፍ 20 ላይ ስትመለከተው ምዕራፍ 20 ላይ ማለት ነው የሚናገረው ነገር ቁጥር 5 ላይ አትስገድላቸው፣ አታምልካቸው፣ በሚጠሉኝ እስከ 3 ድረስ እስከ 4 ድረስ የአባቶቻቸውን ኃጢአት በልጆች የማመጣ አለ። ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማመጣን የእግዚአብሔር አምላክ ነኝ ይላል። ስለዚህ ምሕረት የሚባለው ነገር ተመልከት፣ ለሚታዘዙኝ አለ። አዎ የሚታዘዙ ሰዎች አየህ፣ መታዘዝ የሚባለው ውርስ ነው፣ የውርስ ጉዳይ ነው ጉዳዩ። ምሕረቱ የውርስ ጉዳይ ነው። እዚህ ጋር የውርስ ጉዳይ ነው። የውርስ ጉዳይ ነው ምሕረት። ኃጢአት ነው የውርስ ጉዳይ በእናንተ ትምህርት ኖ። እዚህ ጋር ምንድን ነው? ለሚታዘዙኝ ነው የሚለው እኮ አለ። እስከ 1000 ትውልድ ድረስ ምምረው ለሚታዘዙኝ ትእዛዜን ለሚጠብቁ አለ። በጄኔሬሽን ውስጥ ትእዛዝ የሚጠብቅ ካለ ምሕረትን እስከ 1000 ትውልድ አድርጋለሁ አለ። በሚያምፁት ደግሞ ባሉት ላይ ደግሞ የአባቶችን ኃጢአት በልጅ የሚያመጣው ሲያምፁ ነው። ካላመፁ ያመጣል ኃጢአቱን፣ የአባቶችን ኃጢአት የተቀጡበትን ቅጣት ወደ ታች። ስለዚህ አንሲስተራል ሲን ይባላል። የጠየቁ ጥያቄ ስለ ኦሪጂናል ሲን ነው። የአባቶችን ኃጢአት ነው፣ የአባቶችን ምሕረት ነው የሚያመጣው። አባቶችን የማረበትን ምሕረት ለልጆቻቸው ሲታዘዙ ይምራቸዋል። ያመፁትን ደግሞ የአባቶቻቸውን ፈለግ ተከትለው ሲያምፁ ይቀጣቸዋል። ይህ ምን ይባላል? አንሲስተራል ሲን ይባላል። እኔ የጠየቁ ጥያቄ ስለ ኦሪጂናል ሲን ነው፣ ስለ ውርስ ኃጢአት ነው። በአዳምና በሔዋን የተነሳ በዘራ ሀረግ ውስጥ ጄኔቲካሊ እና እየመጣ እየተወራረሰ የሚመጣ ኃጢአት አለ ወይ? ባይብል ላይ ይናገራል ወይ? አታገኝም። ባይብል ላይ አታገኝም እኮ። የታለ ጥቅስ አምጣ ልንገርህ። እሺ ዘፍጥረት ላይ ካፌ እንትኑን እነግርሃለሁ። ዘፍጥረት ላይ እሺ፣ ዘፍጥረት ስንት? እግዚአብሔር አትብሉ ያለውን ፍሬን ከበሉ በኋላ አልረገመም፣ ረግመው ምን አለው? ዘፍጥረት 2:17 ምንድን ነው ያለው? ዘፍጥረት 2:17 ምን አለው እግዚአብሔር ለአዳም? ዘፍጥረት አዳም መልካምና ክፉን ከሚያስታውቅ ዛፍ አትብላ አለው። ከእርሷ ቀን በበላ ቀን ምን ትላለህ አለው? አዎ ሞትን ትሞት በበላ ቀን ምን ትላለህ አለው? ሞትን የሚለው እንኳን ያው ዕብራይስጥና ግሪኩ ላይ የለም፣ አማርኛው ላይ ነው ያለው። እንግሊዝኛውም ላይ የለም። ሞትን ትሞታለህ የሚለው በበላ ቀን ትሞታለህ ይላል። በበላ ቀን ምን አይነት ነው የሚሞተው? ምን አይነት ሞት ነው የሚሞተው? አዳም ምን አይነት ሞት ነው የሚሞተው? ሞትን ትሞታለህ አለው። ምን አይነት ሞት ነው የሞተው በበላው ቀን? 9 በቃ። ስለዚህ መንፈሳዊ ሞት የሚባለው ነገር ተመልከት እንግዲህ። አንተ በጣም ጎበዝ ልጅ ነህ ማለት ነው። ስለዚህ ያ መንፈሳዊ ሰው እዛው አዳም ጋር ነው የቀረው። ለምንድን ነው የቀረው ብዬ የምልህ ምክንያቱም በባይብል ላይ ስትመለከተው ምንድን ነው የሚለው? ኃጢአትን የምትሰራ ነፍስ እርሷ ምን ትላለች ይላል? ትሞታለች። ኃጢአት የማትሰራ ነፍስ ሕዝቅኤል ምዕራፍ 18 ከ18 እስከ 20 ድረስ ምንድን ነው የሚለው? ኃጢአት የምትሰራ ነፍስ እርሷ ትሞታለች፣ የማትሰራ ነፍስ ግን በሕይወት ትኖራለች አለ። ስለዚህ አባትን ኃጢአት በልጅ የልጅን ኃጢአት በአባት አላስተላልፍም አለ። አይ መንፈሳዊ ሞት የሚባለው ነገር አንተ ራስህ የምታመጣቸው ነገሮች እንጂ በገዛ ነው። ያዕቆብ ምዕራፍ 1 ቁጥር 14 ላይ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ኃጢአትን ትወልዳለች አለ። ኃጢአትም ካደገች በኋላ ሞትን ትወልዳለች አለ።
ስለዚህ በገዛ ራስህ በገዛ ምኞትህ ነው ኃጢአት ምንን ትወላለች አለ ሞትን ትወላለች አለ። ስፒሪቹዋል ዴዝ መንፈሳዊ ሞት የሚባለው ነገር ትንቢተ ሕዝቅኤል ምዕራፍ 18 ላይ በተጠቀሰው ጥቅስ መሰረት አንተ የምትሞተው ሞት በአዳም የተነሳ አይደለም። አዳም በበላ ቀን የሞተው ሞት ምን አይነት ሞት ነው? መንፈሳዊ ሞት ነው። መንፈሳዊ ሞት ደግሞ ማለት ምንድን ነው? ከአምላክ ጋር መለየት እንጂ ኦሪት ዘፍጥረት 5:3 ላይ አዳም ስንት ዓመት ነው የኖረው ይላል? ስንት ዓመት ነው የኖረው ይላል? አዳም ስንት ዓመት ኖረ ይላል? 100 ስንት ዓመት ኖረ ይላል? አዳም ወደ 930 ዓመት ኖረ ይላል። አዎ ስፒሪቹዋል ዴዝ ነው የሞተው ማለት 930 ዓመት ኖረ። 930 ዓመት ነው የኖረው። 30 ዓመት ገብተዋል። ስለዛ ነው ያዕቆብ ምዕራፍ 1:14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል፣ ከዚያ በኋላ ምኞት ጸንሳ ኃጢአትን ትወልዳለች አለ። ተመልከት፣ እኔ ጋር ነው ያለው። ኔቸር ሳይሆን ነርቸር ነው ያለው። ኃጢአት ካደገች በኋላ ሞትን ትወልዳለች አለ። ኤርሚያስ ምዕራፍ 31:30 ላይ ነገር ግን ሰው በገዛ በደሉ ይሞታል። መንፈሳዊ ሞት የሚሞተው በገዛ በደሉ ነው። ሕዝቅኤል ምዕራፍ 18:20 ላይ ኃጢአትን የምትሰራ ነፍስ እርሷ ምን ትላለች? ትሞታለች። ቁጥር 21 ላይ ትእዛዜን ሁሉ ቢጠብቅ ፍርድና ቅንን ነገር ቢያደርግ በሕይወት ትኖራለች እንጂ አትሞትም አለ። ትንቢተ ሕዝቅኤል ምዕራፍ 33:15 ላይ በሕይወት ትእዛዜ ቢሄድ ኃጢአት ባይሰራ በሕይወት ይኖራል እንጂ አይሞትም አለ። ስለዚህ ሕይወትና ሞት ያለው አካላዊ ሳይሆን መንፈሳዊ ከሆነ አዳም በትእዛዙ ቢሄድ ኃጢአት ባይሰራ በሕይወት ይኖራል እንጂ አይሞትም። ፈጣሪ አንድ ሰው ይሞታል ወይም አይሞትም የሚለው አካላዊ እንዳልሆነ የምታውቀው ትሞታለህ ሲለው አካላዊ አይደለም የሚሞተው ስትመለከተው ማለት ነው። እና ከዛ አንጻር ነው ራሱ እንትን የምትለው ነገር። ስለዚህ ዘፍጥረት 2:17 ላይ ያለው በአዳም የተነሳ የውርስ ኃጢአት እንደመጣ የሚያሳይ መረጃም ማስረጃም መሟገቻ ሊሆን አይችልም ነው ምንለው። እና ከዛ አንጻር ነው የሚታየው። ኢየሱስን እንደ ግል አዳኝ አድርገህ ስትቀበል ብላል አይደል? እንደማን ነው የምትቀበለው? አዎ እንደማን ነው የምትቀበለው? ኢየሱስን እንደ ግል አዳኝ አድርገህ። ማን ነው ያ የግል አዳኝ? እንደ ግል አዳኝ አድርገህ እኮ ያ የግል አዳኝ ማን ነው እኮ? እንደ ኢየሱስ የምትቀበለው ኢየሱስ ምን አይነት ኢየሱስ ነው እኮ? ኢየሱስ የምትቀበለው እንደ ኢየሱስ ነው ማለት? ኢየሱስ የምትቀበለው እንደ ኢየሱስ ነው ወይ እኮ? ኢየሱስ የእግዚአብሔር እኮ ኢየሱስ የምትቀበለው እንደ ኢየሱስ ነው ወይ ነው ካልኩ። ለምሳሌ እኔ ስቀበል እንደ አስረስ ነው የምቀበል ብል እኔና አስረስ ጋር ልዩነት አለ። እንደማን ነው የምትቀበለው? ኢየሱስን እንደማን ነው ተቀበሉ እያላችሁ የምትሉት? እንደማን ነው የምትቀበሉት ኢየሱስን? ስለዚህ የግል አዳኝ ማን ነው? የግል አዳኝ ማን ነው? ኢየሱስ ክርስቶስ ማን ነው? ማን ኢየሱስ ነው። ኦኬ ጥሩ። ኢየሱስ ከሆነ ኢየሱስ የምትቀበለው እንደማን ነው? እንደ ግል አዳኝ የሚያድን ነፍስህን የሚያድን እኮ የግል አዳኝ ኢየሱስ ነው አልከኝ እኮ ጨረስን። ኢየሱስን እንደማን አድርጌ ነው የምቀበለው? እንደ ግል አዳኝ እኮ ያ የግል አዳኝ ማን ነው? ኢየሱስ ነው። ስለዚህ ኢየሱስ የምቀበለው እንደ ኢየሱስ ነው። እሺ እንደማን ለመቀበል ነው ያንተ ሀሳብ? እሺ አስረዳኝ እኮ እሱን ነው እኮ እንደምትለው ነገር ሁለት ነው። ኢየሱስ ክህነቱ እንደማን ነው ማለት? እንደማን ነው? ዳሩ ነው? እንደ መልከ ጼዴቅ ነው? ኤግዛምፕል ነው የሚሰጠው። አሁን ላስተምር ላሳየህ እኮ ነው፣ ስህተትን ላሳየህ ነው። ኢየሱስን እንደማን ነው? ክህነቱ እንደማን ነው? ኢየሱስ ክህነቱ እንደማን ነው? እንደ መልከ ጼዴቅ ነው አይደል ክህነቱ? አዎ መልከ ጼዴቅ። ስለዚህ ኢየሱስና መልከ ጼዴቅ የተለያዩ ናቸው አይደለ? እሱ እንደ መልከ ጼዴቅ ሹመት ለዘላለም ካህን ሆኖ ይኖራል እኮ ይላል እኮ። ስለዚህ እንደማን ነው ክህነቱ? እንደ መልከ ጼዴቅ ከአሮን ይበልጣል እኮ። ስለዚህ መልከ ጼዴቅ ኢየሱስ ነው። መልከ ጼዴቅ አይደለም። መልከ ጼዴቅና ኢየሱስ ይለያያሉ አይደል እንዴ? ሁለት የተለያዩ ፐርሰኖች ናቸው። እሺ አሁን ለምሳሌ ኡስታዝ ልትል የፈለከውን ንገረኝ። ለምሳሌ ስለ ዲን እኮ ያልገባህ እኮ ነው። ለምሳሌ ዘዳግም 18:18 ላይ እንደ ሙሴ ያለ ነቢይ ያስነሳላችኋለሁ ይላል። እንደማን ነው የሚያስነሳው ነቢይ?
እንደ ሙሴ ያለውማ አሮን ተነሳ። ገባኝ ቶ አሁን እሱ ችግር የለም። ማን ተነሳ አይደለም ነጥቡ። እንደ ሙሴ ያለ ነቢይ ሲባል ሙሴና እንደ የተባለው አይለያዩም? ይለያያሉ። ይለያያሉ። ልክ እንደዛ ማለት ነው። ኢየሱስን እንደ ግል አዳኛ አድርገህ ብለህ ተቀበል ሲሉ በደንብ ማጥናት ነበረብህ። ገባ? ኢየሱስን እንደ ግል አዳኛ አድርገህ ተቀበል ይላሉ ፕሮቴስታንቶች ሲሰብኩ። ኢየሱስን እንደ ግል አዳኝ የግል አዳኝ ማን ነው ብለህ ስላቸው ኢየሱስ አልገባም ማለት ነው ጥያቄው። ልድገምልህ አንዴ። ያው ለኢየሱስን አዳኛ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኛ አድርገህ ተቀበል ማለት ይለያያል። ኢየሱስን የግል አዳኛ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኛ አድርገህ ተቀበል ማለት ይለያያል። አዳኛ አድርገህ ተቀበል አልገባም ማለት ነው። አልገባም ማለት ነው። አንዴ ልድገምልህ አንዴ መጨረሻ ትልበልና ኢየሱስን የግል አዳኝ አድርገህ ተቀበል ማለትና ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማለት ይለያያል። ልዩነቱ ምንድን ነው? እንደ ግል አዳኝ አድርገህ ተቀበል ነው። እንደ ግል አዳኝ ቆይ ወይድን እንደ አስረስ ተቀበል ስል ምን ማለት ነው? ወይድን እንደ አስረስ ተቀበል ስል ምን ማለት ነው? እንደ ስል ይሄ ይለያል። እንደሱ አድርገህ ተቀበል ማለት ነው እኮ። እንደዛ እኮ ነው። አሁን ኢየሱስ የግል አዳኝ ነው። ኢየሱስን እንደ ኢየሱስ አድርጌ ነው የምቀበለው። ሁለት ኢየሱሶች አይመስሉም? ሁለት ኢየሱሶች አሉ ማለት ነው። የሆነው ቁርአን ላይ እና መጽሐፍ ቅዱስ ውስጥ ያለው ሲጀምር ኖ አይ አንተ እንዳንተ አባባል እኮ ነው። አሁን እሱ ሌላ ቦታ አትሂድ። አሁን ማምለጫ ነገር አታድርግ። አንተ በሁሉ ስለምትመልስልኝ እየተማርኩ ስለሆነ ገብቶሃል አይደለ? እኔ አሁን አንድ ነገር ልንገርህ። እኔ ትሬኒንጎችን እድሉን አግኝቼ ወስጃለሁ። ሙስሊም ኢቫንጀሊዝም የሚለው ሁለቱንም ኮርስ የቁርአኑ ኢሳና የመጽሐፍ ቅዱሱ ኢየሱስ ክርስቶስ በጣም እንደሚለያዩ እዛ ተናግረዋል። አንተ ግን አሁን መጽሐፍ ቅዱስን ጠቅሰህ ሲታስተምር ራሱ ገርሞኛል። እንዴት ለምን አነበብክ? ለምን ጥቅም እንዳነበብክ ራሱ ወይ ለማከራከር ይኸውልህ አንድ ነገር ልንገርህ። ያልገባ ነገር አለ ወይ? አንዴ ሸፍዬ ወደ ሌላ ነገር አትሂድ። አሁን ኢየሱስን እንደ ግል አዳኛ አድርገህ ተቀበል ሲባል ኢየሱስን አዳኛ የግል ተሳስታችኋል። ራሱ ጠይቃቸው እስኪ። ኢየሱስን የግል አዳኛ አድርገህ ተቀበል ማለት ችግር የለውም ቋንቋው። ኢየሱስን እንደ ግል አዳኛ አድርገህ ተቀበል ማለት ግን ኢየሱስ የግል አዳኝ ሳይሆን ኢየሱስን እንደ ግል አዳኝ የግል አዳኝ አለ ሌላ። ልክ እንደዛ ነው የሚሆነው። አንደኛ ነገር የንግግር ስህተቴ ነው። የንግግር ስህተቴ ነው። የግል አዳኝ የንግግር ስህተት አይደል? ያንተ እኮ አይደለም እኮ ቸርች ራሱ ፕሮቴስታንቶች ጋር ስትወያይ ኢየሱስን እንደ ግል አዳኛ አድርገህ ብትቀበል ትድናለህ ይላሉ። ሲጀመር የግል አዳኝ የሚል ነገር አለ ባይብል ላይ? ኢየሱስ የግል አዳኝ ነው የሚል አለ? የለም። ዝም ብለው እኮ ነው በራሱ ሲጀመር ራሱ ማለት አንደኛ እንደዛ ነው። ኢየሱስ የአዳም እንዳንተ ትምህርት ተወሽ። ኢየሱስ አዳም ያመጣው የዘላለም ሞት ነው አይደል? በሰው ልጆች ላይ ያመጣው። ኦኬ። ስለዚህ ቤዛ አሁን ለምሳሌ አንተ 100 ብር ዕዳ ቢኖርብህ መከፈል ያለበት 100 ብር ነው ወይስ 50 ብር ነው? 100 ብር። 100 ብር ነው። ኢየሱስ ለዘላለም ሞት ቤዛ ከፍሏል? አዎ 100%። እሺ ኦኬ። ለዘላለም ነው የሞተው ኢየሱስ? አንድ ጊዜ ሞቶ ለሁሉ ለዘላለም ነው ወይ የሞተው ነው ጥያቄው። ለዘላለም ነው ወይ የሞተው? አዎ አንድ ጊዜ ገባኝ። ለዘላለም ነው ወይ የሞተው? ሳልቬሽኑ ስለዚህ በሶስተኛው ቀን አልተነሳም እኮ። በሶስተኛው ቀን ተነሳ። እኔ 100 ብር ዕዳ ኖሮብኝ ከዛ በኋላ ከ100 ብር ውስጥ 25 ብሩን ከፍዬ 75 ብሩን ላሽ ብልህ ምንድን ነው የምታደርገው? ወዲያው ተከፍሏል? አልተከፈለም። ኢየሱስ ለዘላለም ነው ወይ ሞተው? አንድ ጊዜ ሲሞት ለዘላለም ሞቶ በሶስተኛው ቀን ተነስቶ በአብ ቀኝ አሁን አለ እንዴ? ለዘላለም ነው የሞተው ወይስ በሶስተኛው ቀን የተነሳ? ለሶስት ቀን ነው የሞተው ወይስ ለዘላለም ነው የሞተው ኢየሱስ? ለሶስት ቀን የተነሳ የሚለው መጽሐፍ ቅዱስ ያልሆነ ነገር ለምን ገባኝ። ተነሳ ግን ለሶስት ቀን ነው የሞተው ወይስ ለዘላለም ነው የሞተው ኢየሱስ? ኢየሱስ ክርስቶስ አንድ ጊዜ ሞቷል ነው የሚለው መጽሐፍ ቅዱስ እኮ። ለዘላለም ነው የሞተው ወይስ ለሶስት ቀን ነው የሞተው? ጥያቄ እሱ ነው። እንዴ ለዘላለም ሞቷል እያልኩ ለዘላለም ሞቷል የሚል ባይብል ላይ የለም። ማስረጃ ካለ ትሰጠኛለህ። ጥቅስ ስጠኝ። ጥቅስ ለምሳሌ ለዘላለም ነው የሞተው ኢየሱስ የሚል ከዛው ከአንተ ልጠይቅ። ከዛው ከአንተ ከቁርአኑ ልጠይቅ። ከቁርአኑ የሆነ ጥቅስ አድርጌ ሳይሆን ዝም ብሎ መሐመድ ብዬ ነጠላ ስሙን ስለጠራው ይቅርታ እንትኑን ስለማለት ችግር የለውም።
መሐመድ ስንት ሰው ነው? አንድ ሰው አንድ ጊዜ ኖሮ አንድ ጊዜ ሞቷል አይደል? አዎ እና አንድ ጊዜ ኖሮ ሞቷል። ስለዚህ መሐመድ በዚህ ቀጣይ ፊቸር ታይም ላይ መጥቶ ይሞታል የሚል ቁርአን ላይ አለ የለም? ምኑ ላይ? የለም በለኝ። አይደለም ሞቷል ይላል። ሞቷል ነው የሚለው። በቃ ሞቷል፣ ከዚህ በኋላ መጥቶ ይሞታል ይመጣል የሚለውን ቁርአን ውስጥ እንደሌለ ሰምቻለሁ። ማለት ቦታውን ባላቅ የለም። ሙስሊሞች ሲያስተምሩ ረሱላህ ሰለም የቂያማ ቀን ይቀሰቀሳሉ። ሞተዋል፣ ተቀብረዋል። ከዛ ደግሞ ይቀሰቀሳል። እኔ ጠየቁ ጥያቄ ኢየሱስ የሞተው ለዘላለም ሞት ነው? ቤዛ ሲከፍል ለዘላለም ሞት ነው መከፈል የነበረበት። እንደናንተ ከሆነ አዳም ያመጣው የዘላለም ሞት ከሆነ እኮ ለዘላለም ነው የሞተው ኢየሱስ ወይስ ለሶስት ቀን ነው የሞተው? እሱን ነው የጠየቁ። ኢየሱስ ክርስቶስ በስጋ ሲሞት ኢየሱስ ክርስቶስ ሲሞት የመጀመሪያው ቀን ሞቶ በሶስተኛ ቀን ተነስቶ ሞቱ ወይ የድነቱ አገልግሎት መድኃኑ ሳልቬሽኑ ለዘላለም ይሰራል እኮ። ለዘላለም ሞተዋል ወይ ነው ጥያቄ። አሁን ፖይንቱ ምንድን ነው? ኢየሱስ የሞተው ለሶስት ቀን ነው ወይስ ለዘላለም ነው የሞተው ነው ጥያቄው። ለዘላለም ነው። ለሶስት ቀን ነው ይላል። እስቲ አንተ ለዘላለም ነው የሚል ማስረጃ ስጠኝ አንጣለኝ። ለዘላለም መሞቱን ማቆ ታውቃለህ? መጽሐፍ ብዙ ታውቃለህ? ጥቅስ ስጠኝ። ብዙ ታውቃለህ ብለህ ማሸፍን አትደበቅ። አሁን ስጠኝ፣ ጥቅስ ስጠኝ። እኔ ለሶስት ቀን ነበር የማውቀው። እሺ ስጠኝ፣ አውጣልኝ። ለሶስት ቀን ብቻ ነው የሞተው። ለሶስት ቀንማ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 4 ላይ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ ነው የሚለው። ይኸው እኔ ተሰጠው። አንተ ደግሞ ለዘላለም የሚለውን ስጠኝ እኮ። በሶስተኛው ቀን ተነሳ ማለት ለስንት ቀን ነው የቆየው? ለስንት ቀን ነው የሞተው? አንተ የስጋ ቆይታውን ለምን ታያለህ? አንተ የነፍስ ኖ አይ የጠየቁ ጥያቄ ክርስቶስ የሞተው አካላዊ ሞት ነው አይደል? የሞተው በእናንተ ትምህርት ለቤዛው። ስለዚህ ለቤዛው አካላዊ ሞት ከሆነ የሞተው በአካላዊ ሞት የሞተው ለሶስት ቀን ነው ወይስ ለዘላለም ነው የሞተው? ቤዛነቱ ለዘላለም ነው የሚሰራው። ኖ የሞተው ነው ያልኩ። ቤዛው የተከፈለው ለዘላለም ነው ወይስ ለሶስት ቀን ነው የሞተው ኢየሱስ? ለዘላለም ነው ቤዛው የተከፈለው። ኤዳም የተከፈለው እኮ ስለ ቤዛው አይደለም እኮ። ቤዛው እኮ መከፈል እኮ እንትን ነው። አሁን ቤዛው ምንድን ነው የተከፈለው ስትለኝ፣ ሞት ነው የተከፈለው። የነበረው ዕዳ ምንድን ነው? የዘላለም ሞት ነው። ለዘላለም ሞት የዘላለም ሞት የሚባል ነገር አልሞተም። የዘላለም ሞት ሞተዋል ኢየሱስ ነው ወይስ ለሶስት ቀን ነው? ለሶስት ቀን አይደለም። ስለዚህ ለሶስት ቀን ነው። ስለዚህ ለዘላለም ሞተ እኮ። በሶስተኛው ቀንማ ተነሳ እኮ አይደለም። አሁን ኤሌመንታሪ ነገር እኮ ነው እንትን ያለ በቃ ወይ ይብራብ ወይ አንዴ ኡስታዝ ራሴ በደንብ መጽሐፍ ቅዱስ አንብቤ ቦታውን ደርሰ እኔ በፊት ስላነበብኩ እንትኑን እያየው ነበር። አንተ የምታወራቸው የመጽሐፍ ቅዱስ ጥቅሶች ትክክል ናቸው። ቦታውንም እያየው ነው። ግን አንተ ትርጉም ላይ ሲሰጥ ትርጉም ሲትመልስ እያንሻፈር ነው። ትርጉም ላይ አይደለም የሰጠው። አንተ ኢየሱስ ለዘላለም ሞቷል የሚጠቅስ ማስረጃ ትሰጠኛለህ? ለሶስት ቀን የሚለውን አልሰጠኝም። አንተ አንደኛ ቆሮንቶስ ላይ ያለው አንደኛ ቆሮንቶስ 15:4 ላይ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። በሶስተኛው ቀን እኮ ነው እኮ። በሶስተኛው ቀን ሲነሳ ከዛ በፊት ምን ብሏል ማለት ነው? በሶስተኛው ቀን ምን አለ ይላል? ይኸውልህ አማርኛውን በደንብ እንትን አላልከውም። በቃ ወይ አንሻፍያል ወይ አላንሻፈፉትም። እስኪ ንገረኝ አንተ። በሶስተኛው ቀን ተነሳ አይደል ያልከኝ? አሁን ሲታነብ ለሶስት ቀን የሚል መጽሐፍ ብዙ ያለውን ምንም አታወጣም። በሶስተኛው ቀን የተነሳው ከምንድን ነው ንገረኝ። አይ ችግር የለውም ሻፊ። ከምንድን ነው የተነሳው በሶስተኛው ቀን? ከሞት። ስለዚህ ለሶስት ቀን ምን ውስጥ ነበረ? ሞቶ ነበር አልነበረም? በእናንተ ትምህርት ሞቶ ነበር። ታዲያ ምንድን ነው የምታደርገኝ ሻፊዬ? አንተ ደግሞ ታበዛዋለህ። ለሶስት ቀን ሞተ የሚል የለም ትለኛለህ። እና ከምንድን ነው ታዲያ የተነሳው ሻፊ? እሺ በቃ ተወው፣ ችግር የለውም። ከዚህ በላይ ማጨናነቁ ምንም ጥቅም የለውም። ለማንኛውም ቴንኪዩ። አልመለስክልኝም። ምኑን ያልመለስኩልህ? ምን ጠየቀኝና ነው ያልመለስኩልህ? ምን ጠይቀኝ ነበረ? 3 ቀንና 3 ሌሊት ነው የነበረው በክርስትና ትምህርት ውስጥ። አንተ ደግሞ ኢየሱስ ለዘላለም ሞቷል የሚል ጥቅስ ማስረጃ አምጣ አልኩ። የለም አላመጣልኝም።
ሳልቬሽን ነው ኖ የዘላለም ሞት ለዘላለም ሞቷል ወይ ነው ጥያቄ። በአዳም የተነሳ የዘላለም ሞት ስለመጣ ለዘላለም ሞት ቤዛ ልዋጭ ከከፈለ ካሳ ከከፈለ ወይም ደግሞ ዋስ ከሆነ ያ ነገር የሆነው የተከፈለው ነገር እዳው የተከፈለው ተመሳሳይ እዳ ነው ወይ? ተመጣጣኝ ነገር ነው ወይ? አይን ስለ አይን ጥርስ ስለ ጥርስ ይላል ባይብል ላይ። አይን ስለ አይን ጥርስ ስለ ጥርስ ይላል። ህይወት በህይወት ይከፈል ይላል። ከዛ አንጻር ኢየሱስ ለዘላለም ሞት የዘላለም ሞት ነው የሞተው። አይ በሶስተኛው ቀን የተነሳው ከተባለ ዋጋው አልተከፈለም ማለት ነው። ቤዛው አልተከፈለም። ያን ነበር ፖይንት የነበረው። አይ ቲንክ ሀሳቡ ከብዷል። ይብቃ ለዛሬ። ምን አልከኝ? አይደለም 3 ቀን ነው 3 ቀን አነሰ ነው 3 ቀን ነው ሰነስ ቀን ነው። እኔ ማውቀው 3 ቀን ነው ማውቀው። አንተ ደግሞ ለዘላለም ነው ኢየሱስ የሞተው የሚል ነገር ማስረጃ ስጠኝ። በየቀኑ አንድ ጊዜ ፈጽሟል እኮ ነው። ዕብራውያን 7 አውጣልኝ ይዛው። ለምን ከአንተ ጋር ይከራከራል እኮ? እኔ ጠየቁት ጥያቄ ለዘላለም ሞቷል ወይስ አልሞተም ነው። እኔ ዕብራውያን 7 ምን ያደርግልኛል? የዘላለም ዋጋውን ሞቶ እንደከፈለ ለዘላለም መሆኑን እነግራለሁ። ዕብራውያን 7 እኮ የዘላለም ሞትን የሞተው ወይ ኢየሱስ ነው እኮ ያልኩህ። የዘላለም ሞት ነው የሞተው ወይስ ለ3 ቀን ነው የሞተው? እሺ ተክስተኝ ለዘላለም እንደሞተ እየነገርኩህ ጥቂት እየሰጠ ዕብራውያን ምዕራፍ 7 ለዘላለም ሞት የሚል ነገር አላውቅም። እኔ ሰምቼ አላውቅም። አዲስ ነው እንግዲህ። ለዘላለም ከሞተ ኢየሱስ በሶስተኛው ቀን ተነሳ ከሚለው ጋር ይጋጫል። እስቲ ለዘላለም ሞት የሚል ተክስተኝ አሁን ምን ላይ ላውጣልህ? ዕብራውያን ስንት ምዕራፍ ስንት? ምዕራፍ 7 አንብብ። ከአንድ ጀምር። ዝም ብለህ አንብብ። እኔ ስላልተመቸኝ። ኧረ ዝም ብለንማ አናነብም። አታዝገን። ዕብራውያን ምዕራፍ 7 ገዛማ አናነብልህም። ስንት ላይ ነው የምትፈልገው ጥቅስ? ኖ አይ አታዝገን። ይቅርታ ከይቅርታ ጋር አለ ሻፊ ወጣ እንዴ? ሻፊ ራሱን ነው እንግዲህ ወጥቷል። ኡስታዝ ወጥቷል እኮ በቃ። አይ ዝም ብሎ ነው ማለት ነው። እሺ መግባት የሚፈልጉ ሰዎች ካሉ አስገቧቸው። ከስር ሲጽፉ የነበሩ ሰዎች ከነበሩ አስገቧቸው ማለት ነው። አስረስ አስተያየት የምትሰጠው ነገር አለ? መጀመሪያ የምትፈልገው ነገር አለ? ያው እንትን መጨመረው ነገር የለም፣ ግን ልጁ ትንሽ እርስዎ ባወሩት ነገር ላይ ምንም እየተረዳው ስላልሆነ ነው። እና የመጀመሪያው ምንድነው ተወሱና ጥንቡሳ ስለዚህ አይንካብኝ ካልገባው ይታባቱ። እሺ እና